ዓለምን ለማዳን የመጣው የዓለም መድኃኒት ስለኛ ድህነት መከራን የተቀበለበት የፍቅር ጥጉ የታየበት ያ ታላቅ ሳምንት ደረሰ። ይህም ሰሞነ ሕማማት ነው። ጌታችን በፈቃዱ ሰው ሆኖ በፈቃዱ መከራ መስቀልን ተቀብሎ እኛን ከሲኦል እስራት የፈታበት ሳምንት። ከመርገመ በለስ እስከ ጸሎተ ሐሙስ፣ ከምክረ አይሁድ እስከ ሕጽበተ እግር ያለውን ድንቅ ሚስጥራት ዛሬ እንነግራችኋለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰሞነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህንን ወቅት አስመልክቶ በመንፈስ ቅዱስ መሪነት እሱ በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግሯል። በዚህም መሰረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀልን ተቀበለ። በመስቀሉ ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሰረት እኛም በሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሞነ ሕማማት ይባላል። የእስክንድርያ ሊቀ ጳጳስ የነበረው ቅዱስ ዲሜጥሮስ እግዚአብሔር አምላክ በገለጠለት የጊዜ ቀመር ወይም ባህረ ሐሳብ መሰረት ሰሞነ ሕማማት ከአብይ ጾም ቀጥሎ እንዲሆን ተወስኗል። ቤተክርስቲያንም በቀመረ ዲሜጥሮስ ዓመታትን በንዑስ ማዕከላዊን በአብይ ቀመር እየቀመረች አጽዋማት የሚገቡበትን በዓላት የሚውሉበትን ጊዜ ለምዕመናን ታሳውቃለች። ይህን ሳምንት ላቲናውያንና ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተክርስቲያናችን ደግሞ ሰሞነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ትድግና ቅዱሳን መጻሕፍት በተለይም ግብረ ሕማማት የተባለው የቤተክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርለታል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙንና መከራውን ሞቱን እያሰብን ይህንን የአብይ ጾም መጨረሻ ወቅት ወይም 8ኛውን ሳምንት በካህናቱ መሪነት ሁላችን ምዕመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ስርዓት ሰርታልናለች። ለዚህም ነው ዛሬ ኦርቶዶክሳውያን ምዕመናን ሁሉ ይህንን የጌታን የሕማማት ሰሞን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በለቅሶ ሆነው የሚያሳልፉት። የሰሞነ ሕማማት የዕለታት ስያሜዎች። ዕለተ ሰኞ አንደኛ አንጽሖተ ቤተ መቅደስ ይባላል። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመስዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡትን ሁሉ ገለባበጠባቸው፣ ገርፎ አስወጣቸው። ይኸውም የእሱ ቤተ መቅደስ የሆነውን ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ ተገፎ መከራ መስቀሉን ሁሉ ተቀብሎ ከሰውነታችን ኃጢአትን ሁሉ እንዳራቀልን የሚገልጽ ነው። ሁለተኛው በዕለተ ሰኞ የተከናወነው መርገመ በለስ ነው። ጌታችን የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድ ሲያልፍ ቅጠል ያላት በለስ ከሩቅ ተመለከተ። ወደ በለሲቱ በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ካንቺ ፍሬ የሚበላ አይኖር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙት። በዚህ ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። በዚህ አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ በመስራት በምግባር በሃይማኖት ጸንተው መኖር አይፈልጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ድህነትን የምታሰጥ ሆና አላገኛትም። ይሁን እንጂ በእሷ ድህነት ባይገኝም ኦሪትና ነቢያትን ከመፈጸም በቀር ልሽር አልመጣሁም ልፈጽም እንጂ በማለት ሕገ ኦሪትን ፈጽሟል። ከዚህም ባሻገር በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍታ ሰፍና አግኝቷታል። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣
ኋላ ግን ያሳዝናል። በአንቺ ፍሬ አይገኝ የሚለው በአንቺ በኃጢአት ፍዳ ተይዞ የሚቀር አይኖር ሲል ነው። በለሲቱ ስትረገም ፈጥና መድረቋ በአዳም ምክንያት ያገኘን በደል በሱ እንደጠፋልን ለመግለጽ ነው። በዕለተ ማክሰኞ ደግሞ አንደኛ የጥያቄ ቀን ነው። ዕለተ ማክሰኞ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወይም ስልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጾተ ቤተ መቅደስ በዚች ዕለት ስለ ስልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያንም ያቀረቡለት ጥያቄ ከምድራውያን ነገስታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ታምራት ማድረግ ገበያ መፍታትን በማን ስልጣን ታደርጋለህ? ይህን ስልጣንስ ማን ሰጠህ? የሚል ነበር። ጌታችን መልሶ እኔ አንድ ነገር እጠይቃችኋለሁ፣ እናንተም ብትነግሩኝ በማን ስልጣን እነዚህን እንደማደርግ እነግራችኋለሁ አላቸው። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል፣ ከሰው ነው ብንልም ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። ጌታችንም እኔ በማን ስልጣን እንደዚህ እንደማደርግ አልነግራችሁም አላቸው። ልቦናቸው በክፋት ስራና በጥርጣሬ ስለተሞላ ነው እንጂ ይህንን መጠየቃቸው ራሱ የሚያደርጋቸውን ሁሉ በራሱ ስልጣን እንደሚያደርግ ሳያውቁ ቀርተው አልነበረም። ሁለተኛው የዕለተ ማክሰኞ ቀን የትምህርት ቀን ነው። ይህች ዕለት ዕለተ ትምህርት ወይም የትምህርት ቀን በመባል ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ መክሮ መመለስ እንደሚገባ ሲገልጽልን ነው። በዕለተ ሮብ አንደኛ ምክረ አይሁድ ነው። ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታ ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት፣ ምክራቸውን ያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ ምክር ቀን ተብላ ትጠራለች። ይሁን እንጂ በዚህ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱም ደግሞ ወቅቱ የፋሲካ በዓላቸው የሚከበርበት ወቅት በመሆኑ በጌታ ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀትም ሳሉ ከደቀ መዛሙርት መካከል አንዱ የሆነው የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እሱ በመሳም አሳልፎ እንደሚሰጣቸው፣ ለዚህ ተግባሩም 30 ብር ወረታውን እንዲከፍሉት ከነሱ ጋር በመስማማቱና የምክራቸው ተባባሪ በመሆን ጭንቀታቸውን አስወግዶላቸዋል። ሁለተኛው በዕለተ ሮብ የተከናወነው የመልካም መዓዛ ቀን ነው። ዕለተ ሮብ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት ስታስገዛ ትኖር የነበረችው ማርያም እንተረፍት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የ300 ዲናር ሽቶን ገዝታ ወደሱ በመምጣትና በራሱ ላይ በማርከፍከፍ ስለቀባችው የመልካም መዓዛ ቀን ትባላለች። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተረፍት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። ሶስተኛው የእንባ ቀን ነው። ይህችው ማርያም እንተረፍት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ተማጽነዋለችና የእንባ ቀን ትባላለች። ዕለተ ሐሙስ ጸሎተ ሐሙስ ይባላል። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ የዓለም መድኃኒት የሰው ልጆችን ልመና የሚቀበል አምላክ ሆኖ ሳለ በዚህ ቀን በአትክልቱ ቦታ ገብቶ አይሁድ መጠው እስኪይዙት ድረስ ስጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርያነት ይጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ጌታችን በዚህ ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸው ቆይቶ ነበር። አይኖቹን ወደ ሰማይ አቅንቶም እሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት ያህል እንኳ ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ከዚህ በኋላ እሱ ከባህሪ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮቱ ይሁዳም ይህችን ስፍራ ቀድሞ ጌታ የወዳት እንደነበር ያውቃልና
የካህናት አለቆችን እና ጸሐፍት ፈሪሳውያንን እንደዚሁም ሌሎች ፋና ጋሻና ጦር የያዙትን ጭፍሮች አስከትሎ ወደሱ ወጣ። በዚህም ጊዜ ጌታችን ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧልና አላቸው። ከዚያም ወደ እነሱ ቀርቦ ማንን ትፈልጋላችሁ አላቸው። እነሱም ናዝራዊውን ኢየሱስን እንፈልጋለን አሉት። ያን ጊዜም ይሁዳ ወደሱ ቀርቦ መምህር ሆይ ቸር አለህን? ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነው። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰልባቸው ነበርና ለይቶ ሲያሳያቸው ነው። ያን ጊዜም ጌታችን የሰው ልጅ በመሳም አሳልፈ ትሰጣለህን ብሎታል። ከዚህ በኋላ ከሱ ጋር የመጡት አይሁድና ጭፍሮቻቸው ጌታ ኢየሱስ ክርስቶስን በስድስተኛው ሰዓት ሌሊት ያዙት። ወደ ሽማግሌዎችና ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፍርሱት፣ በ3 ቀን እሰራዋለሁ ብለሃል ብለው ከሰሱት። ለዚህም 2 የሐሰተኛ ምስክሮችን በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣጥሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱን በብረት ዘንግ መቱት። ይህም ጊዜ የመከራው ጅማሬ ነበር። ሌላኛው የዕለት ሐሙስ ቀን የሚስጥር ቀን ነው። ከ7ቱ ሚስጥራተ ቤተ ክርስቲያን መካከል አንዱ የሆነው ሚስጥረ ቁርባን የተመሰረተው በዚህ ዕለት ነውና ይህች ዕለት የሚስጥር ቀን ተብላ ትጠራለች። መድኃኒታችን ኢየሱስ ክርስቶስ በዚች ዕለት ሐሙስ ለአርብ ምሽት በሁለተኛው ሰዓት ሌሊት ህብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጧቸዋል። እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው። 13ኛውን ደግሞ ምንም እንኳን የሚጠቅመው ባይሆንም ለሱ የሚቀበለው አድርጎታል። ቀምሶ አቀመሳቸው እንዲል አንድም አብነት ለመሆን ነው። እንደዚሁም ነገ በምልዓተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታችን ይህንን አርያነት ባያደርግ ኑሮ ዛሬ ካህናቱ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበር። በዚህም መሰረት እኛ ከሱ ከመድኃኒታችን ከኢየሱስ ክርስቶስ ጋር አንድ የምንሆንበትን ሚስጥር ለደቀ መዛሙርቱ የገለጠበት ዕለት በመሆኗ ይህች ዕለት የሚስጥር ቀን ተብላ ትጠራለች። በዚህ ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ስርዓትም ዝቅ ባለ ድምፅ በለሆሳስ ነው። የቃጭሉን አገልግሎት የሚተካው ጽናጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመጡ ጊዜ ድምፃቸውን ዝቅ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ አምኖ ስርዓተ ኑዛዜ የማይደረግ ሲሆን ስርዓተ ቁርባን ግን ይፈጸማል። ይህም የሚደረገው ጌታችን ለእኛ ለምዕመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህም ዕለት ኦርቶዶክሳውያን ምዕመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውንና ክቡር ደሙን ይቀበሉበታል። ሌላኛው ደግሞ የሐዲስ ኪዳን ሐሙስ ይባላል። ይህች ዕለት መድኃኒት ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠባት፣ በእንስሳት ደም ይቀርብ የነበረው መስዋዕተ ኦሪት አብቅቶ አማናዊው የሐዲስ ኪዳን መስዋዕት ለድህነት ዓለም የተበሰረበትና የተጀመረባት ቀን በመሆኗ የሐዲስ ኪዳን ሐሙስ እየተባለች ትጠራለች። መድኃኒት ክርስቶስ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን ሐዲስ ኪዳን ነው፣ ከሱም ጠጡ በማለት እንደተናገረው። ሌላኛው በዕለት ሐሙስ የሚደረገው የሕጽበተ እግር ቀን ነው። በዚህ ዕለት በመጀመሪያው ሰዓት ሌሊት ማበሻ ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠብኩህ ከኔ ጋር ዕድል የለህም ብሎ መለሰለት። እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን አስተውላችኋልን? እናንተ መምህርና ጌታ ትሆናላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል።
እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጠዋችሁና ተብሎ በወንጌላዊው ቅዱስ ዮሐንስ እንደተጻፈ። እንግዲህ ከዚህ በላይ እንደተጠቀሰው ከወንጌላዊው ቃል እንደምንረዳው ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀምሯል። ጴጥሮስ ግን እኔ ያንተ ደቀ መዝሙር ስሆን በአንተ በመምሬ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከእኔ ጋር እድል የለህም አለ። ከዚህ በኋላ ሌሎችንም ሐዋርያት አጥቧቸዋል። አሳልፎ የሚሰጠውን ይሁዳን እንኳ ሳይቀር እግሩን አጥቦታል። ጌታ ይህንን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም፣ ፍቅሩን ሲያስተምረው ለንስሐ ጊዜ ሲሰጠው እንጂ። በሌላ በኩል ደግሞ እኛንም ለሚወዱን ብቻ ሳይሆን ለሚጠሉን እንኳ በጎ ማድረግ እንደሚገባን ሲያስተምረን ነው። ጌታችን ተጠምቆ ተጠመቁ፣ ጾሞ ጾሙ እንዳለን ጸልዮ ጸልዩ፣ ሰግዶም ስገዱ ሲለን እንደዚሁም የደቀ መዛሙርቱን እግር አጥቦ እናንተም እንደዚህ አድርጉ ብሎ አርያነቱን ሲያሳየን መምህረ ትሕትናውን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ሊቀ ጳጳሳቱና ካህናቱ ሁሉም በየማዕረጋቸው የምዕመናንን እግር ዝቅ ብለው የሚያጥቡት የጌታን ትሕትናና ስራ በማሰብ ነው። በዚህ መሰረት ይህንን ስርዓት አብነት በማድረግ በዚች ቀን 9 ሰዓት ሲሆን የሕጽበተ እግር ስርዓቱ በሚከናወንበት ጊዜ ዲያቆናቱ ውሃ ያቀርባል። በቀረበው ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳሱ እጅ ይባረክና የሕጽበተ እግር ስርዓቱ ይከናወናል። ከወንዶች እስከ ሴቶች ያለው ምዕመናን ሁሉ በካህናቱ እጅ ይታጠባሉ። የወይራና የወይን ቅጠልም ለስርዓቱ ማስፈጸሚያነት እንጠቀምባቸዋለን። ሚስጥሩም ወይራ ጽኑ ነው። ይህም ክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነው። ከዚህም በተጨማሪ እኛ የእሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይን ቅጠል ደግሞ በወይን የተመሰለ ደሙን አፍሶ ለምዕመናን የሕይወት መጠጥ የሆናቸው ዘንድ መስጠቱን ለማዘከር ሲሆን በዚህ ዕለት ጌታችን የደቀ መዛሙርቱን እግር በማጠብ የፈጸመው የሕጽበተ እግር ስርዓትም ለካህናትና ለምዕመናን የትህትና ስራን ለማስረዳት በመሆኑ እናንተም ለባልንጀሮቻችሁ እንዲህ አድርጉ በማለት ተናግሯል። የቤተ ክርስቲያን ሊቃውንትም በቀኝና በግራ በመቆም ሐዋርያቲሁ ከበበ እግረ አርዳይሁ አጸበ እያሉ ይዘምራሉ። ይህ ስርዓት ከተጠናቀቀ በኋላ ስርዓተ ቅዳሴው ተከናውኖ ምዕመናን ቅዱስ ሥጋውንና ክቡር ደሙን ይቀበላሉ። ስለኛ የቆሰለው ስለኛ የሞተው አምላካችን መድኃኒታችን ኢየሱስ ክርስቶስ በመከራው መከራችንን ያስታግስልን፣ ለብርሃነ ትንሣኤው በሰላም ያድርሰን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።